የዛሬው ቪዲዮ ከሆነች ሴት ጋር በተደጋጋሚ እየተገናኛችሁ እቺ ልጅ ወዳኛለች ወይስ ዝም ብዬ ነው የምደክመው ብላችሁ ግራ ለተጋባችሁ ወንዶች ነው። እዚህ ነገር ላይ እኔ የለውበትም ካልክ ደግሞ ግራ ለተጋባው ጀለስ ይህንን ቪዲዮ ትልክለታለህ ማለት ነው። በዛሬው ቪዲዮ ሴቶች ይፋ ባያወጡትም ባይናገሩትም ከሱ ይምጣ ብለው ቢጠብቁትም በሚስጥር እንደወደዱ የሚያሳዩባቸውን ወሳኝ ምልክቶችን ነው የምነግርህ። ታዲያ ዛሬ ሚስጥራቸውን ስለማጋልጥልህ እንደተለመደው አጤሪራውን እየጻፍክ እስከ መጨረሻው ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ እና ሼር ማድረግ እንዲሁም ሐሳብህን ኮሜንት ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። የመጀመሪያው በድብቅ የወደደች ሴት የምታሳየው ምልክት አንተ ብዙ እንድታወራ ታደርጋለች። ስላንተ ብዙ ነገር ማወቅ ትፈልጋለች። ለዛም ደግሞ የተለያዩ ጥያቄዎችን ትጠይቃለች። ከአንድ ወሬ በኋላ ሌላ ወሬ ታነሳለች። ይሄ እንዴት ነበረ? የት ነው ያደግከው? ቤተሰቦች፣ ስራ፣ ጓደኞች፣ ሁሉን ነገር እንድትነግራት ትፈልጋለች። ካንተ ምንም የማታውቀው ነገር እንዳይኖር ስለምትፈልግ በደንብ ታስወራለች። ያልወደደች ሴት ግን አይደለም ልታስወራህ ቀርቶ አንተ እየነገርካት ራሱ የማዳመጥ ፍላጎት የላትም። ስለዚህ ይህንን ከተመለከትክባት በቀጥታ ወደ ተግባር መሄድ ይጠበቅብሃል። ምናልባትም ያ ነገር ካንተ እንዲመጣ እየጠበቀች ሊሆን ይችላል። ሁለተኛው ያንተን ትንሽ ነገር ሳይቀር በደንብ ታስተውላለች። ለምሳሌ የተናገርከው ነገር ሊሆን ይችላል፣ ያደረግከውም ነገር ሊሆን ይችላል፣ ይህንን ነገር እወዳለሁ ያልካትንም ነገር ሊሆን ይችላል፣ ምን አይነት ቡና እንደምትወድ፣ ምን አይነት ዘፈን እንደምትወድ፣ በቃ አንተ እንደ ቀልድ ተራ ናቸው ብላ ያወራቸውን ነገሮች በሙሉ እሷ አንድ ባንድ ታስታውሳለች። ከዛ በቀጣይ ቀን ተገናኝታችሁ ስታወሩ እነዛን ነገሮች እንዳስታወሰቻቸው ትነግራለች፣ በነገሮች ውስጥም ታሳያለች። ከዛም አንተ ይሄንን ነገር ደግሞ መቼ ነው ያወቀችው ምናምን እስክትል ድረስ ይገርማል። ዲቴል የሆኑ ነገሮችን ስላንተ ታውቃለች። ይሄ እንግዲህ በተለያዩ መንገዶች ነው የሚሆነው። ቅድም እንዳልኩት ለሌሎች ሰዎችም ስታወራ አብራችሁም ስትነጋገሩ ምናምን ያንን ነገር ግን እሷ በልቧ መዝግበዋለች። ከዚህም በተጨማሪም ደግሞ ከሌሎች ሰዎችም ጠይቃ ቢሆን ስላንተ ሲወራ በደንብ ጆሮዋን ሰጥታ ብቻ በዚህም በዛም ብላ ስላንተ ብዙ ነገሮችን ለማወቅ ትሞክራለች፣ ትጥራለች። ደግሞ እያንዳንዱን ዲቴል ታስታውሳለች። ቀጣዩና ሶስተኛው ደግሞ ሚስጥሮቿን ትነግራለች። ይኸውልህ ለሴቶች ሚስጥርን መናገር ቀላል አይደለም። አንዲት ሴት ትልቅ ቦታ ስትሰጥ ስታምንብ ነው ያንን የምታደርገው። ሴቶች ለማይወዱት ለማያፈቅሩት ወንድ ድብቅ ናቸው። ምንም ነገርን አይናገሩም፣ ዝም ነው የሚሉት። የሚናገሩት የተለመዱ የሚባሉ ንግግሮችን ነው እንጂ ከዛ የዘለለ ነገር መናገር አይችሉም። ነገር ግን የምትወድ ከሆነ አንተ የኔ ነህ፣ የወደፊት ህይወቴም ላይ ታስፈልገኛለህ ብለው ካሰቡ የሆነ የጋራ አንድ የሚያደርጋችሁ ነገር እንዲኖር ስለሚፈልጉ ብዙ ሚስጥሮችን ነው የሚናገሩት። ስለዚህ አንዲት ሴት ልጅ ለማንም ያልነገረችውን ሚስጥሯን ከነገረች በሌላ አማርኛ የኔ ሰው ነህ እያለች ነው ማለት ነው። ለሴት ጓደኛዋ ነግራ ማታቀውን ነገር ላንተ ከነገረች ካንተ ጋር ስትሆን ነፃነት ይሰማታል፣ ያንተ የመሆንም ስሜት ተሰምቷታል ማለት ነው። ይህንን ስል ግን መጠንቀቅ ያለብህ አንዳንድ ሰዎች በተፈጥሯቸው ሁሉንም ነገር ለሁሉም መናገር ይወዳሉ። ይህንን ነገር ለምንድን ነው የምትነግረኝ እስክትል ድረስ ዲቴል ገብተው ዝርዝር ነገራቸውን የሚናገሩ ሰዎች ይኖራሉ። እነዛን ተጠንቅቀ መምረጥ ይኖርባል። ነገር ግን ከዛ በተቃራኒ ለሌሎች ሰዎች የማታሳያቸውን ሚስጥሮቿን የምትነግር ከሆነ ወይም ደግሞ ከነገረችም በኋላ ይህንን ነገር እኮ ለማንም ተናግሬ አላቅም የሚሉ ሐሳቦችን ከተመለከትክባት የመውደዷ አንድ ምልክት አድርገህ መቁጠር ትችላለህ ማለት ነው። ከዚህም በተጨማሪ ደግሞ ህይወቷ ላይ የሆኑ ስላሉ ወሳኝ ነገሮች አምጥታ ምን ባደርግ ይሻለኛል፣ እዚህ ነገር ላይ ምን ትመክራኛለህ የሚሉ ጥያቄዎችን ካቀረበችልህ፣ ትልልቅ የሚባሉ ውሳኔዎችም ላይ አንተን የምታማክር ከሆነ በልቧ ትልቅ ቦታ ስታለች ማለት ነው። በሌላ መንገድም በድብቅ እንደወደደች እየነገረች ነው ማለት ነው። አራተኛው ደግሞ ወደ ተለያዩ ቦታዎች እንድትሄዱ ትጠይቃለች። አንተ ካለ የትም ይመቻታል። ካንተ ጋር የምታሳልፈው ጊዜም ደስተኛ ያደርጋታል። ያንን ጊዜ ደግሞ እንዲረዝም ለማድረግ የሆነ ቦታ እንድትሄዱ የሆነ ነገር እንድታደርጉ ትጠይቃለች። ይሄ በጣም ትልቅ ምልክት ነው።
በነገራችን ላይ ሴት ልጅ ስትወድ ካንተ ጋር የምታሳልፈው ጊዜ በጣም ትልቅ ቁም ነገር ነው። ትልቅ ቦታ ነው የሚሰጠው። ስለዚህ ያ ጊዜ እንዲያጥርባት አትፈልግም። በተቻላት መጠን እንዲረዝምባት ካንተ ጋር የበለጠ ጊዜ እንድታሳልፍ ነው የምትፈልገው። ለምሳሌ ቡና እንጠጣ ሊሆን ይችላል፣ እዚህ ቦታ እንሂድ፣ ሌላም ነገር። ይሄን ስለ ደግሞ አንዷ መታ ቡና እንጠጣ አለችኝ ብለ በፍቅር ወድቃለች እንዳትል። ይልቁኑ ይሄንን ምልክት የምታረጋግጠው ነገሮች ሲደጋገሙ፣ ካንተ ጋር ጊዜ ለማሳለፍ ሰበቦችን ስትፈጥር፣ ካንተ ጋር የሚኖራትን ጊዜ ለማርዘም ስትሞክር፣ በዛ ነው እንደወደደች ካንተም ጋር የፍቅር ግንኙነት መጀመር እንደምትፈልግ የምታውቀው። ስለዚህ አትፍዘዝ። እቺን ሴት ካገኘሃት ወደ ቀጣዩ ስቴፕ መሄድ ይጠበቅብሃል ማለት ነው። አምስተኛው ደግሞ አንተ የምታደርገውን ነገር ታደርጋለች። ይሄንን በእንግሊዘኛ ሚረሪንግ ብለን እንጠራዋለን። ይኸውልህ ምን ማለት መሰለ፣ አስባበት ምናምን አይደለም ይሄን የምታደርገው። ሰዎች በተፈጥሮ ለሆነ ሰው ስንሳብ የማንቆጣጠረውና በደመ ነፍስ የምናደርገው ነገር ነው። ለምሳሌ አንተ እግርህን አጣምረህ ከተቀመጥክ እሷም እንደዛ ታደርጋለች። ቡና እየጠጣችሁ ከሆነ ቡና ለመጠጣት ሲኒን ስታነሳ እሷም ታነሳለች። በቃ የምታደርጋቸውን ነገሮች በሙሉ ኮፒ ታደርጋለች ማለት ነው። ያንን የምታደርገው ግን አስባበት ምናምን አይደለም። ሰዎች በባህሪያቸው አንድን ሰው ሲወዱ በጣም አትኩረው ይመለከታሉ። ምን እንደሚያደርጉ ያያሉ። ሳያስቡት ደግሞ ያንን የሚወዱት ሰው የሚያደርገውን ነገር ቶሎ ብለው ኮፒ ያደርጋሉ። ስለዚህ እሷም እንደዚህ የምታደርግ ከሆነ ካንተ ጋር ፍቅር እንደያዛትና እንደተሳበችብህ የምታውቅበት መንገድ ነው ማለት ነው። ከዚህ ጋር ተያይዞ ደግሞ የአካል እንቅስቃሴዎችን የምታደርጋቸውን ነገሮች ብቻ ሳይሆን ንግግርህንም ኮፒ ታደርጋለች። አንተ የምታወራበትን መንገድ ተጠቅማ ኖርማል ወሬ ስታወራ ልታገኛት ትችላለህ። ስለዚህ ካንተ የሆነ የምትወስደው ነገር ሲኖር ኮፒ እያደረገች ያንን ስታሳይህ ላንተ የተለየ ስሜት እንዳላት ማረጋገጥ ትችላለህ ማለት ነው። ባትነግርህም በድብቅ ወዳለች። ስድስተኛው ደግሞ ትኩረትህን ለማግኘት አብዝታ ትሞክራለች። ይኸውልህ ሴቶች ትኩረት ይፈልጋሉ። ሰውን ሲወዱ ደግሞ የዛን ሰው ትኩረት አብልጠው ይፈልጋሉ። ስለዚህ ያቺ ሴት አንተ እንድታያት ብዙ ነገሮችን ትሞክራለች። ለምሳሌ መዘነጥ አንደኛው ነው። አምሮባት ተውባ እንድታያት ትፈልጋለች። ሌሎች ሰዎች ሊያደንቋት ይችላል። አንተም ከሌላ ጊዜ ለየት ባለ መልኩ ዘንጣ ስትመጣ ያንን ትኩረት እንዳገኘች እንዲሰማት ያንን ታደርጋለች። ኖርማሊ ሴቶች መዘነጥ መሽቀርቀር ይወዳሉ። ነገር ግን ፍቅር ሲይዛቸው ሌላ መልክ ነው የሚይዘው። ከሌላው ጊዜ በተለየ አምሮባት ተውባ ለመገኘት ብዙ ትሞክራለች። ከዛም በተጨማሪ ደግሞ ሌሎች ያሏትን ኳሊቲዎችም እንድታይ ታደርጋለች። በዛም ደግሞ አንተ እንድትሳብና ትኩረቷን እንድታገኝ ትጥራለች፣ ትሞክራለች። ይሄ ለሴቶች በጣም ወሳኝ ነገር ነው። ትኩረትን ማግኘት ማለት ትልቅ ቦታ የሚሰጠው ነገር ነው። የማትወድ ሴት አየሃት አላየሃት፣ ትኩረትን አገኘች አላገኘች ምንም አይጨንቃትም። ስለዚህ ትኩረትን ከፈለገች አንተ እንድታያት የምትፈልግ ሴት ካለች በዙሪያ እንደወደደች እንዳፈቀረች በሚስጥር ማወቅ ትችላለህ ማለት ነው። ሰባተኛው ምልክት ደግሞ ዝም ብላ ትስቃለች። ሴት ልጅ ከወደደችው ካፈቀረችው ሰው ጋር ስትሆን መሳቅ መጫወት ታበዛለች። ነገሩ ያስቅም አያስቅም ዝም ብላ ትስቃለች። ይሄን የምታደርገው በዛ ሰዓት ምን ማድረግ እንዳለባትም ስለማታውቅ ነው። ገና የመውደዱ ፕሮሰስ ላይ ስለሆነች ምን ማድረግ እንዳለባትና እንደሌለባት በግልጽ መለየት አትችልም። ይሄንን ብል ቅር ይለዋል፣ ይሄንን ብል ይከፋዋል፣ ይሄንን ብል ደግሞ ይደሰታል የሚሉ ውዝግቦች ውስጥ ትገባና ምን ማድረግ እንዳለባት ግራ ይገባታል። ስለዚህ የወደደች ሴት አንተ በምትናገረው ነገር ምን ማለት እንዳለባት አንዳንዴ ግራ ይገባታል። እናም ዝም ብላ ልትስቅ ትችላለች። ከዚህ ጋር ተያይዞ ደግሞ ነርቨስም ልትሆን ትችላለች። በአንተ ዙሪያ በጣም ፈሪ የሆነች ሴትም ልትሆን ትችላለች። ካንተ ጋር መሆኑን ትፈልገዋለች፣ ትመጣለች፣ ግን ደግሞ ስታይህ በቃ ደስ ይላታል። ፊቷ ላይ አይኗ ላይ ፍርሃትን ታነባል። የሆነ ነገር ለመናገር የሆነ ነገርንም ለማድረግ አብዝታ ትጨነቃለች። ይሄ እንግዲህ እንደየሰው ይለያያል። አንዳንድ ሰው ነርቨስ ሲሆን መደበቅ ይችላል፣ አንዳንዱ ደግሞ መደበቅ አይችልም። አንተ ጋር በመሆኗ ደስ እንዳላት ፊቷ ላይ ታውቃለህ።
አንዳንዶች ደግሞ የፍርሃት ስሜትም ሲሰማቸው እንደዛ ሊሆኑ ይችላል። ይሄ እንግዲህ ከመውደድም ይመጣ ነው። ከዛ በዘለለ ደግሞ ትስቅልሃለች፣ ትጫወታለች። አንተ የምታወራው ነገር ለሷ የመጨረሻ አዝናኝ ነገር ይሆናል። ሌሎችን ቢያዝናናም ባያዝናናም እሷ ጉዳዩ አይደለም። አንተ እስካወራህ ድረስ ደስተኛ ነች፣ ትስቃለች፣ ትጫወታለች። ይሄ ሌላኛው ወሳኝ ምልክት ነው ማለት ነው። የመጨረሻው እንግዲህ በሚስጥር እንደወደደች የምታውቀው በአይኗ ነው። ሴቶች አይናቸው በጣም ብዙ ነገሮችን ይናገራል። ብዙ ስሜቶችን መግለጽ ይችላል። ያንን ደግሞ መቆጣጠር አይችሉም። አይናቸው ላይ ንዴትም ሲሆን ያስታውቃል፣ ደስታም ሲሆን ያስታውቃል። ስለዚህ አንተ የሚጠበቅብህ ልብ ብለህ በደንብ ማስተዋል መቻል። ከዚህ ጋር ተያይዞ ደግሞ ትኩር ብላ የምታይ ከሆነ፣ አንተ ሳታያት እየሰረቀች የምታይ ከሆነ፣ እንዲሁም ደግሞ አይን ላይን ስትጋጩ እንደማፈር ብላ ከአይንህ የምትሸሽም ከሆነ ይሄ ሌላኛው ላንተ ፍቅር እንዳላት የምታውቅበት መንገድ ነው። ስለዚህ አይኗን በደንብ መከታተል ይኖርብሃል። ሰዎች የሆነ ነገርን የምር መሆኑን ለማመን አይኔን እያየ ንገረኝ ይሉ አይደል? ይሄ የሚሆንበት ምክንያት የሰዎችን አይን ፊት ለፊት እያየን መዋሸት ስለማንችል። ስለዚህ አይኗን በሚገባ ማስተዋል ከቻልክ አይኗ እውነቱን ይነግራል። እንደወደደችም ባንተ እንደተማረከችም ግልጽ ያደርግላታል ማለት ነው። እንግዲህ ለዛሬ ሴቷ ወዳኛለች ወይስ ደግሞ ዝም ብዬ እየደከምኩ ነው በሚል ለተቸገሩ ሰዎች ወሳኝ መፍትሄ የሚሆኑ ሴቶች በድብቅ እናንተን ሲወዷችሁ የሚያሳዩ ምልክቶችን ያስቃኘንበት ቪዲዮ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶዎችን ይዘን እንመለሳለን። እስከዛው ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ይመቻችሁ።